የአርሰናል ተጋጣሚ ማን ነው የሚለውን ደግሞ ቀጥለን በዝርዝር የምንቃኘው የዛሬ ጨዋታ ፕሪቪው ወይም ቅድመ ጨዋታ ዳሰሳ ይሆናል። አድማጮቻችን ዕለተ ረቡዕ ሚያዝያ 28 2018 ላይ እንገኛለን። በፈረንጆች አቆጣጠር ሜይ 6 2026 ላይ ነን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የመጀመሪያው ርዕሰ ጉዳያችን የሚሆነው የትናንት ምሽቱ ጨዋታ እንዴት ነበር የሚለውን እንቃኛለን። ትናንት በጣም የተጠና ጨዋታ፣ ታክቲካል የሆነ ጨዋታ የአትሌቲኮ ማድሪድ እግር ኳስ ክለብ የሚታወቅበትን አጨዋወት ወይም ከኋላ ያለውን ዘግቶ ሎ ብሎክ ይዞ የመጣበት ጨዋታ ነው። አርሰናል ደግሞ ለሎ ብሎክ ተጋጣሚ በጣም የሚቸገር ቡድን እንደሆነ ይታወቃል። ትናንት ምንም እንኳን ኳስ መያዝ ባይችልም የሚያደርጋቸው እንቅስቃሴዎች ግን ቪክተር ዮኬሬስ በጣም አስደናቂ ተጫዋች እንደሆነ አሳይቷል። ምክንያቱም በሰውነቱ የሚሸፍናቸው ኳሶች የአርሰናል ተጫዋቾች ሰከንድ ቦል እንዲያገኙ የሚያደርገው እንቅስቃሴ ዮኬሬስ ምርጥ እንዲሆን አድርጎታል። የጨዋታው ኮከብ ጥያቄ የለውም ዴክላን ራይስ ትናንትም አሪፍ እንቅስቃሴ ያከናወነበት ሆኗል። ትናንት ኤምሬትስ ስቴዲየም ከመጀመሪያው ከመክፈቻው ጀምሮ እስከ መጨረሻው ደቂቃ ድረስ በደጋፊዎች ድጋፍ የታጀበ እንዲሁም መጨረሻ ላይ ስሜቱ ድብልቅልቅ ያለና ከፍተኛ የሆነ የደስታ ስሜት የታየበት እንደሆነ ከ20 ዓመት በኋላ ለፍጻሜ መድረሳቸው በራሱ እንደ ድል ይቆጠራል በሚል ከሚካኤል አርቴታ እስከ እያንዳንዱ ተጫዋች ድረስ ስቴዲየሙ ላይ ከፍተኛ የሆነ የደስታ ማዕበል የታየበት ነበር ማለት ይቻላል። ከደጋፊዎቻቸው ጋር ደስታቸውን የገለጹበት። አድማጮቻችን አብራችሁን ቆዩ። የመጀመሪያው መነሻችን ነው። ሶፊ ወደ አንተ ልምጣ። የትናንት ምሽቱ ጨዋታ ብዙ ጉዳዮች አሉት። የትናንቱን ጉዳዮች እናንሳቸው። ጨዋታውን በተመለከተ ብዙ ሰዎች ጨዋታው እንዳጠቃላይ ሲታይ ውበት የለውም፣ ምክንያቱም ታክቲካል ነው። ታክቲካል ጌሞች በባህሪያቸው ውበት የላቸውም እና ትናንትም አትሌቲኮ ማድሪድ በተለይ ዲዬጎ ሲሚዮኔ ቆልፎ ነው የመጡት። ሎ ብሎኩን ዘግተው አጋጣሚዎችን ለመፍጠር የተደረገ ጥረት ነው። ከዛ ባለፈ አንድ አከራካሪ ጉዳይ ተነስታለች። ጋብሪኤል ማጋሌዝ ፔናልቲ የሚያሰጥ ጥፋት ሰርቷል ወይስ አይሰራም የምትል ሐሳብ አለች። ከዛ ውጭ ግን ጨዋታው የሚያከራክር ወይም ኮንትሮቨርሻል የሆነ ነገር እንደ መጀመሪያው ዙር ያለበት ነው ብዬ አላምንም እና አጠቃላይ የትናንቱን ጨዋታ እንመልከት። አርሰናል እንግዲህ ከ20 ዓመት በኋላ ፋይናሊስት ሆኗል። ጨዋታውን እንዳሰው መጀመሪያ የትናንቱን ጨዋታ እንመልከተው። ግርምዬ፣ ዛሬ የአርሰናል ደጋፊዎች በነገራችን ላይ አርሰን ቪንገር በዛሬዋ ቀን ከ8 ዓመታት በፊት ነበር አርሰናልን ቻው ብሎ የተሰናበቱት አርሰን ቪንገርና ይህችን ቀን ለማስታወስ ነው። በዛሬዋ ቀን ነው የእንግሊዝ እግር ኳስ ላይ ከፍተኛ ተጽዕኖ ከፈጠሩ አሰልጣኞች መካከል በትልቁ ስማቸው ገዝፎ ከሚነሱ አሰልጣኞች ውስጥ አንዱ የሆኑት አርሰን ቪንገር በዛሬዋ ቀን ነበር አርሰናልን ከ8 ዓመታት በፊት የተሰናበቱትና ይህን ለማስታወስ ያለው አርሰናል ደጋፊዎች የትናንትና የአውሮፓ ሻምፒዮንስ ሊግ ጨዋታ እንግዲህ መጀመሪያውን ዙሩም እንደጠበቅነው ነው፣ ትናንትም እንደጠበቅነው ነው የሆነው። ጨዋታው በአብዛኛው ታክቲካሊ የታሰረ በጣም የተቋጠረ ጨዋታ ነበረ። እንዲሁም ከመጀመሪያው ዙር ይሄኛው በጣም ታስሮ ነው የመጣው። የመጀመሪያው ዙር ያው ሁለቱም ጨዋታውን ያስሩታል ተብሎ ስለተጠበቀ ሚካኤል አርቴታም ወይ በጠባብ ውጤት ማሸነፍ ወይ በጠባብ ውጤት አቻ መውጣት አለያ እንደምገው በጠባብ ውጤት መሸነፍ ሶስቱን አማራጮች ይዘው ይመጣሉ ተብሎ ስለተጠበቀ ዲያጎ ሲሞኔም ደግሞ መቼም አርሰናልን 2-0 3-0 ማሸነፍ እንደማይችሉ ያውቁታል። ግን በተወሰነ ነገር ውጤቱን አሸንፈው 2-1ም 1-0 ማሸንፈው ኤሚሬትስ ላይ ውጤት ለማስጠበቅ እንዲህ አይነት እቅድ ይዘው ስለሚገቡ ሁለቱም አሰልጣኞች ካላቸው የጨዋታ መንገድ ከሚከተሉት ፍልስፍና አንጻር የጨዋታቸው ሂደት ኦብቪየስሊ እንደዚህ እንደሚሆን ግልጽ ነው። የመጀመሪያው ዙር ላይም የተመለከትነው ያንን ነው። የትናንትናው ላይ በተለየ መንገድ የተመለከትነው ነገር ዲዬጎ ሲሞኔ ይበልጥ አስረውት የመጡበትን ሂደት ነው ያየ ነው። በጣም በጠንካራ ብሎን ጨዋታውን ያሰሩበት ሂደትና ሎ ብሎክን በከፍተኛ ሁኔታ ለመጠቀም ጥረት ሲያደርጉበት የነበረው ወይም ብሎ ብሎክ ለመጫወት ዘግተው በመጫወት ረገድ ማንቱማን ፓርክ ያደርገዋል። በተለይ ሳካና ትሮሳርድ ኳስ ሲይዙ ሁለቱ ነው የሚመጡባቸው ከመስመር ኳስ እንዳይሻገር ስፔሱን ለመዝጋት። ከፊት ለፊትም ቢሆን እነ ኢዜ ኳስ እንዳይዙ ለ3-4 ሲከቧቸው ተመልክተናል። እና ፈርስት ሃፍ ላይ ያርሰናል ያው አትሌቲኮ ማድሪድ ይታወቃል አመጣጡ። ከዚህ ጨዋታ አቻ በመውጣት ወደ ፔናልቲ ጨዋታውን መውሰድ አንደኛው እቅዱ ነው። ከቻለ ደግሞ በአንድ ጎል ልዩነት አሸንፈው እሷን አስጠብቆ መውጣት። እነዚህ ሁለት አድቫንቴጆች ይዞ ለመምጣት ስላሰበ አልፎ አልፎ በሚሄዳቸው ካውንተር አታኮች በተጠናና እርግጠኛ በሆነ አካሄድ ይሄዳል እንጂ አትሌቲኮ ማድሪድ ወደፊት መሄድ አይፈልግም። ጁሊያን አልቫሬዝን
ወይም ጆቫኒ ሲሞኔን አለያም አዲሞላ ሉክማንን የሚያገኙ ካልሆነ በስተቀር እርግጠኛው ነው ወደፊት የሚሰነጠቁ ኳሶች አልነበሩም። የሚጣሉ ኳሶች፣ የሚባክኑ ኳሶች አልነበሩም። በጣም ኢኮኖሚካል ነበሩ። አትሌቲኮ ማድሪዶች ኢኮኖሚካል ሆነው የተጫወቱበት ጨዋታ ነው። ጉልበት ቆጥበው የአርሰናልን ማጥቃት ብቻ የማክሸፍ ስራ ከዛ ባገኙት አጋጣሚ ለመውጣት ጥረት ያደረጉበት የሄደበት ድርምር ይሄ ለአርሰናል ጨዋታውን በጣም አክብዶባቸው ነበር። ብዙ ኢነርጂ ያወጣሉ፣ ኳስ ይዞ ይመጣሉ፣ ቶሎ ኢነርጂያቸውን ይጨርሳሉ። እንቅስቃሴውን ወደ ጎልነት ለመቀየር እንቅስቃሴውን ወደ ውጤታማነት ለመቀየር የሚያደርጓቸው ሂደቶች በተደጋጋሚ በአትሌቲኮ ማድሪድ ተጫዋቾች ገና ወደ ሳጥኑ ሳይገቡ ጭምር ብዙዎቹ እየተበላሹ ተመለከትናቸው እና በጨዋታው ላይ ወሳኛዋ እና ለጨዋታውም ማሸነፍ ለአርሰናል ምክንያት የሆነችው የሳካ ጎሉን እንመለከታለን። በዚህ እንቅስቃሴ ውስጥ ሳሊባ በቶኒ ክሩስ ስታይል ነው ወይም በነ ሞድሪች ስታይል ነው ኳስ ለዮኬሬሽ የለቀቀለት። ብዙ ጊዜ ሲነሳ የነበረው ቪክቶር ዮኬሬሽ ታይሚንጉን አይጠብቁም። የአርሰናል አማካኞች ታይሚንጉን ጠብቀው ስፕሪንት ሲያደርግ አይሰጡትም። ስፕሪንት ሲያደርግ ሁለት ኳሊቲ ነው ያለው ዮኬሬሽ። አንደኛው ስፕሪንት ማድረግ ነው። ከተከላካይ ጀርባ ኳስ ከጣልክለት ስፕሪንት አድርጎ ወይም ከተቃራኒ ተከላካይና ዮኬሬሽ በቆመበት ቦታ ላይ የሆነ ስፔስ ካለ እሱን ስፔስ አይተህ የእሱን እንቅስቃሴ ጠብቀህ ከሰጠኸው ጎል የሚያስቆጥርህ አደገኛ የጎል ድሮችን የሚፈጥር አይነት ተጫዋች። ሁለተኛው ኳሊቲው የአየር ላይ ኳስ ይሻገርለታል፣ ሲፈልግ ራሱ ሆልድ አድርጎ ይዘዋል። ብዙ ጊዜ አጥቂዎች ኳሱን ይገጩትና ሰከንድ ቦል ጓደኞቻቸው እንዲያገኙ ነው የሚያደርጉት። የዮኬሬሽ ሌላኛው ብቃት ኳስ ሆልድ አድርጎ ኳስ ለሰከንድ ቦል ለጓደኞች እንዲደርስ ብቻ ሳይሆን ኳስ ሆልድ ያደርጋል። ከደረሰው ይቆጣጠርባል፣ ይሸፍንባል። ጉልበተኛ ነው በጣም እና አርሰናሎች ያንን ኳሊቲውን ለመጠቀም በተለይ መዘጋቱን ካዩ በኋላ የመጀመሪያዎቹ 25-30 ደቂቃ ድረስ ሞከሩ። እየሳባቸው ለመውጣት ሞከሩ፣ አልቻሉም። ቶሎ ወደ መስመር ለማውጣት ሞከሩ፣ አልቻሉም። ስለዚህ ሶስተኛው አማራጭ ለዮኬሬሽ ረጃጅም ኳሶችን መጣል። ይሄ በጣም ስኬታማ ነበረ በአርሰናል በኩል። ዮኬሬሽ የሚይዛቸው ኳሶች አይባክኑ። እሱ ጋር ኳስ ከደረሰ ወይ ሆልዶ አድርጎ ይሰጣቸዋል፣ ሸፍኖ ወይ ሸፍኖ ለማምለጥ ጥረት ያደርጋል። እንደዚህ አይነት እንቅስቃሴ ነው ሲያደርግ ነበር። በተለይ ለሰከንድ ቦል ትልቅ መነሻ ሲያደርግ የተመለከትንባቸውን ጊዜያቶች በሰውነቱ ሸፈነና ሰከንድ ቦል ለአርሰናል ተጫዋቾች እንዲደርስ እንዲሁም ብዙ ጊዜ ራሱ ነው የሚሰራው እኮ ግርምዬ። ሰከንድ ቦል ራሱ ለጓደኞች ለመስጠት አይሄድም፣ ሸፍኖ ይዝባቸዋል ተከላካዮችን። ብዙ ጊዜ አሁን ሼሽኮን፣ አይዛክን እንደዚህ አይነት አጥቂዎችን ስትመለከታቸው እነ ሊቫንዶስኪ ምናምን ይገጩትና ከእሱ ጀርባ ከእሱ አጠገብ ላይ የሚመጡ ተጫዋቾች ነው የሚሰጡት። ዮኬሬሽ ግን ያን ብቻ ሳይሆን ገጭቶ ለጓደኞቹ መስጠት ወይም ማውረድ ብቻ ሳይሆን ራሱም ይዞ ይሄዳል ኳሱን። ጉልበተኛ ስለሆነ አንዴ ይዞት ያወርዶና ይዞ ይሄዳል ወይም አስጨንቃል። እና የሳሊባ ፓስ በጣም አስደናቂ ፓስ ነበረች። ቅድም እንዳልኩት እነ ቶኒ ክሩስ እነ ሞድሪች የሚያደርጓቸው አይነት በጣም ዓለም ላይ ጥራት ያላቸው አማካኞች የሚያደርጉት አይነት ፓስ ነው ትናንት ሳሊባ ማድረግ የቻለው ለዮኬሬሽ። እሷ ኳስ ናት እንግዲህ ዮኬሬሽ ይዟት ወደ ዳር ሳጥን ውስጥ ይዟት ሲወጣ አብሮት ኦብላንክ ወጣ። ኦብላንክ ተመልሶ ለመሸፈን ሲሞክር ኳሱን አሻገረው። ትሮሳርድ አገኘው። ትሮሳርድ ይገርማል። በአምስት ተጫዋቾች መካከል ነው ኳሱን የሞከረው። ኦብላንክ ጥሩ ሴቭ አድርጎ ነበር፣ ግን ከባድ ኳስ ስለነበረ ተፋው። ሳካ አስቆጠረው። የጨዋታው ወሳኝ ሙቭመንት ይቺ ናት። ይቺ ሙቭመንት ባትፈጠር ፈርስት ሃፍ የመጀመሪያው አጋማሽ የመጨረሻ ደቂቃ ላይ ባይፈጠር አትሌቲኮ ማድሪድ ሰከንድ ሃፍም ሊቀርብ የሚችለው በዛው መንገድ ነው። ፈርስት ሃፍ በቀረበበት መንገድና አርሰናሎችን ባስጨነቁበት መንገድ ወይም አርሰናሎች ጎል እንዳያስቆጠሩ ባረጉበት መንገድ የመቀጠል ዕድል ይኖረው ነበረ። ዲየጎ ሲሞኔ ፕላን ኤያቸው እንዳልተሳካ ገባቸው። ስለዚህ ጎል ማስቆጠር አለባቸው። ጎል ለማስቆጠር ሲያስቡ ደግሞ ተጫዋቾችን በፍጥነት መቃየር ጀመሩ። ሶርሉዝ ገባ፣ አሌክስ ቤኛ ገባ። የማጥቃት ባሪያ ያላቸው ፈጣን ተጫዋቾች ጆኒ ኮርዶሶ ገባ ሚዱ ላይ። ማርኮስ ሎረንቴና ኮኬ ነበር ያሱ ሚዱን። እንዲህ አድርገው ተጫዋቾቻቸውን ቀያይረው አርሰናልን ለመጫን ሞክረው ነበረ ትናንት። አንዳንዱ ድል የሚመስል ቻንስ፣ አንዳንዱ ደግሞ የጋብርኤል ማጋሌሽ ብቃት ፍጹም ያለቀላቸውን የጎል አጋጣሚዎች አትሌቲኮ ማድሪዶች እንዳይጠቀሙ አድርጓል። ለምሳሌ በእንቅስቃሴ ወቅት
ጆቫኒ ሲሞኔ ይዞት የገባውን ኳስ ጋብርኤል ማጋሌሽ እንዳይመቸው በማድረግ እንቅስቃሴው ኮምፎርት እንዳይሰማው በማድረግ አልፎታል። ግብ ጠባቂውን አልፎታል። ራያን ኢቭን ከጋብርኤል ማጋሌሽ ፊት ነው ያለው፣ ግን ኳሱ እንዳይጠቀምበት ከኋላ በጣም ስላይት የሚባል ትንሽ ነው ንክክ ያደረገው፣ ግን ኳሱን ወደ ውጭ እንዲወጣ አድርጎታል። በጣም ያለቀ ከመረቡ ጋር ነው የተገናኘው። አቅም እንዳይኖረው፣ ጉልበት እንዳይኖረው፣ ምቾት እንዳይሰማው በማድረግ የሰራው ስራ ይገርማል። ጋብርኤል ማጋሌሽ ሶርሉዝ ኳሱን አግኝቶታል፣ ግን እግሩ ቄጠማ ሆነ። ሲመቶት ኳሱን ለመምታት ሲሞክር በደንብ አላገኘውም። ያን ኳስ ቢያገኘው ጎል ሊሆን ይችል ነበር። በአርሰናል የመጀመሪያው የሳሊባ ስህተት ነው። ሳሊባ ለግብ ጠባቂ ለማቀበል ወደ ኋላ የገጨው ኳስ ነው ዋጋ ሊያስከፍላቸው የነበረው። ሁለተኛው ደግሞ ሶርሉዝ በካውንተር ይዞት የመጡት ኳስ ነው አርሰናል ሊያጋልጣቸው የነበረው። እነዛ ጎሎች ተቆጥሮ ቢሆን የሶርሉዝ አለያም የጆቫኒ ሲሞኔ ምናልባት አትሌቲኮ ማድሪድ ኳሱን ጨዋታውን እስከ ፔናልቲ ለመውሰድ የሚችልበት አጋጣሚ ነበረ። በተለይ የመጨረሻዎቹ ደቂቃዎች አካባቢ ጫና ለመፍጠር የሞክሩበት መንገድ ግን የአርሰናል የተከላካይ መስመር በጣም አስገራሚ ነው። ዘንድሮ 9 ክሊንሺት አለው። ያስተናገደው 6 ጎል ብቻ ነው በአውሮፓ ሻምፒዮንስ ሊግ። አንድም ጨዋታ ሳይሸነፍ የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ደርሷል። አንድም ጨዋታ ሳይሸነፉ የአውሮፓ ሻምፒዮንስ ሊግን በተለይ በአዲሱ ፎርማት፣ በቆዩ ፎርማት ብዙ ክለቦች አሉ። በአዲሱ ፎርማት አይ ቲንክ 3 ክለቦች መሰለኝ ያሸነፉት። አንደኛው ባየር ሙኒክ ነው፣ ሲቲ እና ማንቸስተር ዩናይትድ። ይሄኛው የዘንድሮም እኮ አዲስ እኮ ነው። ይሄኛው ግን እንደገና ደግሞ የአዲስ ነው። ይሄኛው አዲስ ፌዝ ነው፣ አዲስ ስታይል ነው። ሊግ ፌዝ የሚባል ተጀምሮ የመጣ ነው። ይሄ ያሁኑ ደግሞ ትንሽ በጣም ጠጠር ይላል። ያምናው ፒኤስጂ ተሸንፏል በምድብ ጨዋታ ላይ። ስለዚህ መቶ ጨዋታውን አላሸነፈም። አምና ሻምፒዮን የነበረው ፒኤስጂ 100 አላሸነፈም። ስለዚህ አርሰናል ዘንድሮ ካሸነፈ በአዲሱ ፎርማት የመጀመሪያው ክለብ ይሆናል። በዚህኛው በአዲሱ ፎርማት ማለት ነው። በአዲሱ ፎርማት የመጀመሪያው ክለብ ምንም ጨዋታ ሳይሸነፍ ዋንጫውን የወሰደ ቡዳፔስት ላይ ከተሳካላቸው አርሰናሎች ማለት ነው። እንግዲህ ቅድም ያነሳቸው አወዛጋቢ ጉዳዮች አሉ። ሪካርዶ ካላፊዮሪ ጥፋት ሰርቶ ፔናልቲ መስጠት ነበረበት የሚል አስተያየቶች ይሰጣሉ። ሁለቴ ነው ሪካርዶ ካላፊዮሪ ጥፋት የሰራው። አንደኛው ዳኛው ኦፍሳይድ ካሉ በኋላ ተጫዋች ገፍቶ በመጀመሪያው አጋማሽ የነበረው ሙመንት ነው። እሱ ሊያሰጥ የሚችልበት ሁኔታ የለም። ምክንያቱም ኦልሬዲ መጀመሪያው ኦፍሳይድ ብሏል። ወይ ላደረገው መግፋትና መሰል ነገር ቢጫ ካርድ ሊመለከት ይችላል እንጂ ፔናልቲ የሚያሰጣ። ሁለተኛው ደግሞ ከጋብርኤል ኳሱ አምልጦ በቀይ መስመር አቅጣጫ የአትሌቲኮ ማድሪድ ተጫዋች ኳሱን ከያዘው በኋላ አይ ቲንክ ግሪዝማን ይመስለኛል፣ ግሪዝማን የነበረበት እንቅስቃሴ ላይ ረግጦታል። ኦፍኮርስ ረግጦታል። ሪካርዶ ካላፊዮሪ ግን ከሪካርዶ ካላፊዮሪ ጥፋት በፊት ጋብርኤል ማጋሌሽ ላይ ጥፋት ተሰርቷል። ጋብርኤል ማጋሌሽ ላይ ጥፋት ተሰርቷል እና ያ የከለከለው ይመስላል። እንደዚህ አይነት ነገሮች ተነስተዋል። ግን ዲየጎ ሲሞኔም የአትሌቲኮ ማድሪድ ተጫዋቾችን ይሄ ከፍ ያለ ቅሬታ ያቀረቡበት የዳኝነት ሂደት አላየንም። ዳንኤል ሲበርት ናቸው ጀርመናዊ ዳኛ የመሩትና እንዲሁም አሰልጣኝ ዲየጎ ሲሞኔ በሰጡት አስተያየት ቡድኑን አይተው ከሆነ ጨዋታው ካለቀ በኋላ በከፍተኛ ስሜት በከፍተኛ ፍላጎት ቡድናቸውን ሲያነቃቁ ነበረ። ደጋፊዎቻቸውን አይዟችሁ አይዞን እየተባባሉ ተመልክተናቸዋል። ዲየጎ ሲሞኔ እና ከጨዋታው በኋላ ሁሉንም ነገር አድርገናል፣ የምንችለውን በሙሉ አድርገናል። ነገር ግን ኦብቪየስሊ የእኛ በጀትና የአርሰናል በጀት በጣም የተለያየ ነው። ኳሊቲያቸው ከዛ የመጣ ነው። ጥራት ያላቸው ተጫዋቾችን ቡድናቸው ውስጥ አካተዋል። እንደ ቪክቶር ኮሬሽ አይነት እንደ ዲክላን ራይስ አይነት ከፍተኛ ገንዘብ የወጣባቸው ተጫዋቾች በሚል ሀሳባቸውን የተሰጡበት ሂደት ነው ያለውና ሌሎች ደግሞ ባጸፈው እንደ እርሶም እኮ ጁሊያን አልቫሬዝ የመሰለ 80-90 ሚሊዮን ፓውንድ የተገዛ ተጫዋች አላችሁ በሚል መከራከሪያ ያቀርባሉ። ግን እሳቸው ልዩነታችን አርሰናል ፈርጣማ ክለብ ነው በገንዘብ፣ እኛ ደግሞ ያንን ማድረግ የምንችል ክለብ አለመሆናችን የፈጠረው ክፍተት ነው የሚል አስተያየታቸውን አስቀምጠዋል። ግን ለአርሰናል ያላቸውን አድናቆት ገልጸዋል። በጣም ጠንካራ ቡድን፣ በጣም የተለየና አስደናቂ ብቃት ያሳየ ቡድን ነው ተመልክቼዋለሁ እና ዘይ ዲዘርቭ ይገባቸዋል ቦታው። እኛ ግን ተጫዋቾቼ ላደረጉት አስተዋጽኦ በጣም አመሰግናለሁ የሚል አስተያየታቸውን ሰጥቷል። ዲየጎ ሲሞኔ በአትሌቲኮ ማድሪድ
ምናልባት ሊለቁ ይችላሉ የሚል ሀሳቦች ይነሳሉ። በተለይ ከአመቱ መጨረሻ ላይ እንደ ቼልሲ አይነት ክለቦች መሰል ክለቦች ሊወስዳቸው ይችላሉ የሚል ሀሳቦች ደጋግመው ይነሳሉ። ግን እርሳቸው የአትሌቲኮ ማድሪድ ሰው ነኝ ብለው የሚያምኑ ወይም ይሄ በቃ ይሄ በፍጹም ከአትሌቲኮ ማድሪድ ጋር መለያየት የማይፈልጉ አይነት ሰው ሆኖ በተደጋጋሚ እንመለከታቸዋለን። ስለዚህ እንግዲህ አትሌቲኮ ማድሪድ ለሁለተኛ ተከታታይ ዓመት ካለ ዋንጫ ሊያጠናቅቅ ነው። በተለይ እንደምታስታውሰው ጁሊያን አልቫሬስ በየዓመቱ ዋንጫ የሚያነሳ ተጫዋች ነው። በየዓመቱ ዓለም ዋንጫ፣ ከሲቲ ጋር ፕሪሚየር ሊግ፣ ቻምፒዮንስ ሊግ መሰል ዋንጫዎች። አሁን ግን ላለፉት 2 ዓመታቶች ዋንጫ አላነሳም እና ምናልባት አትሌቲኮ ማድሪድን የመልቀቅ ጉዳይ ሊፈጥን ይችላል። እንዲህ አይነት ዋንጫ የማያሳካ ከሆነ የዋንጫ ጥማቱን የማይቆርጥ ከሆነ ወደ ትልቅ ክለቦች ሄዶ የመጫወት ፍላጎት ሊኖር ይችላል። ባርሴሎናና አርሰናል ተጫዋቹን ይፈልጉታል። በአርሰናል በኩል አስተያየት የሰጡት ሚኬል አርቴታ ልክ ወደ ጨዋታ ከመግባታችን በፊት ቲም ቶክ አለን። በዛ ወቅት አሰላለፉን ስገልጽላቸው ተጫዋቾቼን በጣም ከትልቅ ይቅርታ ጋር የፉላምን ቋሚ 11 ነው ምደግሞ ነው ያልኳቸዋል እና የፉላምን ቋሚ 11 ስለምደግም በዚህ መርገድ ነው የምንጫወተው ስል አንድም ተጫዋች አልተከፋም። ቋሚ 11 የሚገቡት ምንችለው እናደርጋለን አሉ። ተቀያሪ ወንበር ላይ የሚቀመጡት በየትኛውም ሰዓት ባገኘነው ሁኔታ በሚሰጠን እድል እንጠቀማለን በሚል ፖዚቲቭ የሆነ ወይም ደስ የሚል ድባብ ነበረ። በቃ ምንም አንድም ካለ ተቃውሞ ነው ቋሚ 11 ስመርጥ ደግሜዋለሁ ስላቸው ሁሉም በደስታ ኢቭን ተቀያሪ ወንበር ላይ ያስቀመጥኳቸው ቋሚ 11 የሚገባቸው ተጫዋቾች ጭምር አቅፈው እናረጋዋለን እናሳካዋለን የሚል ስሜት የነበረውና የነበረው ስሜት ያ ነበረ የሚል አስተያየታቸውን ሰጥተዋል። ትናንት ከፉላሙ ጨዋታ ባለፈውም ተናግረዋል ሚኬል አርቴታ። የሉዊስ ስኬሊ ብቃት ከምን የመጣ ነው ሲባል ልጁ ኳሊቲ ያለው ተጫዋች ነው፣ ግን ይበልጥ እንዲጎላ የሆነው የፉላም አጫወት መንገድ ለተጫዋቹ ያጫወት መንገድ ስለሚመች ነው ይዞት የመጡት የጨዋታ አቀራረብ እና ትናንት ምርጥ ነበር። ማይል ሉዊስ ስኬሊ ከ90% በላይ ነው ፓስ አኪዩሬሲው፣ ክሬቲቪቲው፣ ዲዩሎቹ እና መሰል ነገሮች የራይስ እና የሱ በጣም የተለያዩ ናቸው። የጨዋታው ኮከብ ራይስ ሲባል እንጂ በተወሰነ መንገድ የፉላሙ ጨዋታ ላይ ያወጣው ኤነርጂ ትንሽ ቀዝቀዝ ያደረገው ቢመስልም ግን ተጫዋቹ እዛ ቦታ ላይ በጣም ትልቅ ኳሊቲ ጥራት ያለው ተጫዋች እንደሆነ አይተናል። እንዲሁም ስንጠቁም ነበረ ራይስን ወደ ኋላ ወደ 6 ቁጥር አድርገው እሱን ወደፊት ቢያደርጉት ሞር ክሬቲቪቲያቸው ይጨምራል የሚያ አስተያየት እየሰጠን ነበር። ፈርስት ሃፍ ላይ ሞር ሚኬል አርቴታ ማይል ሉዊስ ስኬሊን ወደ ኋላ አድርገው ወደፊት ራይስን አድርገው ነበር ሲያጫወቱ የነበሩትና እንዲቀያይሩት ስናነሳ ነበር። እሱንም ቀያይረው በተወሰነ መንገድ ሲያጫወቷቸው የተመለከትንበትን ሂደት አይተናል እና አርቴታ ይሄ በቃ ስፔሻል ሙቭመንት የህይወቴ በጣም የተለየው ነገር ነውና በጣም ደስ ብሎኛል። ደጋፊዎቹ በዚህ ልክ የፈጠሩት አትሞስፌር ወደ ስታዲየም ስንገባ ስቴዲየም ውስጥ የነበረው ነገር በፍጹም አይቼውም አላውቅና የተለየ ስሜት ነው የፈጠረብኝ። ይሄ በመሆኑ ደስተኛ ነኝ ብለዋል። ዊሊያም ሳሊባ ደግሞ መረጋጋት አለብን፣ ቀሪ 4 ጨዋታ አለን፣ 3 የፕሪሚየር ሊግ፣ 1 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ አለን። ስለዚህ እሱን ታሳቢ አድርገን ኦፍኮርስ ያስደስታል ከዓመት በኋላ ለዋንጫ መድረስ፣ ግን አሁንም ትኩረታችን ዋንጫው ላይ ትኩረታችን ጨዋታችን ላይ ሊሆን ይገባል የሚል አስተያየቱን ዊሊያም ሳሊባ ያስቀመጠበት ሂደት እንመለከታል። ሌሎች ተንታኞች የእግር ኳስ ተመልካቾችና መሰሎች የሰጡት አስተያየቶች አሉ። ሽናይደር በጨዋታው ማን አንድ አስተያየት ሰጥቶ ነበር። ይሄ ጨዋታ ከ35 ደቂቃ በኋላ ዳኛው አስቆሞ ተጫዋቾቹን ወደ መልበሻ ክፍል በማስገባት የባየር ሙኒክና የፒኤስጂን አሸናፊ የዋንጫው አሸናፊ አድርገው እንዲሾሙ ብደውልለት ለአውሮፓ እግር ኳስ ማህበር ብደውልላቸው ደስ ይለኛል ብሎ ነበር። ሰከንድ ሃፍ ላይ ግን አርቴታን አድንቋል። አርቴታ በአርሰናል ቤት ውስጥ በተለይ የሻምፒዮንስ ሊግን ዋንጫ የሚያነሱ ከሆነ በአርሰናል ቤት ሐውልት የሚገባቸው ልክ ቴሪ ዳንኤል ሆነሪ አርሰን ቪንገር ከኤምሬትስ አቅራቢያ ሐውልት እንዳላቸው ሁሉ ለአርቴታም ሐውልት ሊደረግላቸው ይገባል፣ መታሰቢያ ሐውልት ሊቆምላቸው ይገባል። አርቴታ የሻምፒዮንስ ሊግን ዋንጫን ማሳካት የሚችሉ ከሆነ የሚል አስተያየቱን ያስቀመጠበት ሂደት እንመለከታለንና በርካታ የስፖርት ተንታኞች ጨዋታውን ባይመስጣቸውም ባይደሰቱም በጨዋታው ግን የነበረው ታክቲካል ፍልሚያና ባትሉ ፍልሚያው በጣም የተለየ ከመሆኑ ጋር ተያይዞ ከጨዋታው በኋላ ለሚኬል አርቴታና ለአርሰናል ያላቸውን አድናቆት በከፍተኛ ሁኔታ የገለጹበት ሂደት አለ። በተለይ አርሰናል የሻምፒዮንስ ሊጉ መንገዱ በጣም በጣም ጠንካራ ነው። አንድም ጨዋታ ሳይሸነፍ 6 ጎል ብቻ ያስተናገደው 9 ክሊንሺት በማስመዝገብ ግሩም የሆነ
ውድድር ዓመት በሻምፒዮንስ ሊግ እያሳለፈ ነው። እንግዲህ ዛሬ ምሽት የባየር ሙኒክና የፒኤስጂን አሸናፊ ያገኛል። ቀጣይ ደግሞ ፒኤስጂና ባየር ሙኒክ ለአርሰናል ማን ይሻለውን የሚለውን በርዕሰ ጉዳይ እንቃኛለን። ግርምሾ ስለ ጨዋታው የተወሰነ የምትለው ሀሳብ ካለ እንጨምርበት። ያው እንግዲህ ሶፊ እንደምታውቀው ከ20 ዓመት በኋላ እንደዚህ አይነት ድል ማጣጣም ለአንድ ክለብ ስሜቱ ከፍ ያለ ነው። ለዛም ነው ትናንት በደስታ ማዕበል ውስጥ የአርሰናል ተጫዋቾች አንድሪያ ቤርታ ጭምር የስፖርቲንግ ዳይሬክተሩ የአርሰናል ስፖርቲንግ ዳይሬክተር የቀድሞው የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አንድሪያ ቤርታ ዲየጎ ሲሜዮኔ ጋር ተጣልቶ ነበር፣ ገፍትሯቸው ነበር። ዲየጎ ሲሜዮኔ ፑሽ አድርገዋቸው ነበር። ይህ ሁሉ ተነስቶ ከዛ በኋላ አንድሪያ ቤርታ እንደውም አብሮ እስከ መጨፈር ድረስ ደርሶ እጁን እያወዛውዘ ከተጫዋቾቹ ጋር ሁሉ የገባበት ሂደት የተመለከትንበት ነበር። ቤርታ ከዲየጎ ሲሜዮኔ ጋር ቁርሾ ነበራቸው ማለት ነው። አየህ በስራ ወቅት ጋፈጠረ እኮ አይቼዋለሁ እያልን ነበር፣ እያነሳን ነበር ጨዋታ ላይም እኮ ቤርታ ምን ይሰራል እዚህ ጸብ ውስጥ እያልን ነበርና ቤርታ እንደሚታወቀው የቀድሞ ሲሞኔ ነው ባይዘው የገፈጠረው መጀመሪያ የቀድሞ ስፖርቲንግ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ነበር። ስለዚህ ጥሩ ሪሌሽን ግንኙነት አልነበራቸውም ማለት ነው በዚህ በትክክል ሜዳ ውስጥ ፋይት እስከማድረግ። የሻምፒዮንስ ሊግ ፋይናሊስት ወይም ተፋላሚ የሆነው የመጀመሪያው ክለብ ነው ትናንት አርሰናል በዘንድሮ የውድድር ዓመት። ሌላኛው ሁለተኛው ተፋላሚ ክለብ ዛሬ ምሽት የሚታወቅ ይሆናል። ቡካዮ ሳካ 45ኛው ደቂቃ ላይ ያስቆጠራት ጎል ነች። እንግዲህ ለዚህ ሁሉ ስኬት ወይም አስተዋጽኦ ያደረገችው ጎል የተቆጠረችው 45ኛው ደቂቃ ላይ ነው። ሊያንድሮ ትሮሳርድ ሹት ያደረገው ኳስ በግብ ጠባቂው ኦብላክ ከተተፋ በኋላ ነው ቡካዮ ሳካ በፍጥነት ሂዶ መረብ ላይ ማሳረፍ የቻለው። አትሌቲኮ ማድሪድ ከሻምፒዮንስ ሊጉ የተሰናበተበት፣ በአንጻሩ ደግሞ አርሰናል ፋይናሊስት ወይም ተፋላሚ መሆኑን መድፈኞቹ ያረጋገጡበት ነው። ትናንት ለየት ያሉ ክስተቶች ነበሩ። በአትሌቲኮ ማድሪድ በኩል የሚነሳው የአንቷን ግሬዝማን ነው። ግሬዝማን የመጨረሻውን የዩኤፋ ሻምፒዮንስ ሊግን የተጫወተው ከአትሌቲኮ ማድሪድ ጋር። አጠቃላይ የሻምፒዮንስ ሊግ ጉዞ ከአትሌቲኮ ማድሪድ ጋር ትናንት በይፋ አብቅቷል። ምክንያቱም ክለቡን ይለቃል ክረምት ላይ። የአንቷን ግሬዝማን ጉዳይ እንዳለ ቢሆንም በአርሰናል በኩል ደግሞ ጨዋታውን በተመለከተ የጨዋታው ኮከብ የሆነው ዴክላን ራይስ ነው። ዴክላን ራይስ በጨዋታው ላይ ባሳየው ብቃት የጨዋታው ምርጥ ኮከብ ተብሎ ተሸላሚ ሆኗል። በግማሽ ፍጻሜ ከአትሌቲኮ ማድሪድ ጋር በነበረው የትናንቱ ጨዋታ ይህ ተጫዋች ካለ ሁሌም ስኬት ይኖራል፣ ይህ ተጫዋች ካለ አይሰስትም፣ ሁሉንም ነገር ነው የሚሰጠው ዴክላን ራይስ። በቡካዮ ሳካ ከጉዳት ከተመለሰ በኋላ እንደ አዲስ እያበበ የመጣ እንደ አዲስ እየፈካ የመጣ ተጫዋች ሆኗል። ከፉላም ጋር በነበረው ጨዋታ አሲስት ያደረገው ለዮኮሬስ ቡካዮ ሳካ ነው። እንደገና ከአትሌቲኮ ማድሪድ ጋር ትናንት ጎል አስቆጥሯል። እነዚህን ከጉዳት በኋላ ከተመለሰ በኋላ የሰራቸው ስኬታማ ስራዎች ናቸው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሜዮኔ ቅድም እንዳለው ከአንድሪያ ቤርታ ጋር ቁርሾ ያላቸው እስኪመስል ድረስ ሲገፏቸው ሲገፈትሯቸው የነበረበትን ሂደትና ሲጋጩ ነበር ከአንድሪያ ቤርታ ጋር። ለዛ ነው ቤርታ ወደ መልበሻም ከደጋፊም ጋር አብሮ ሲጨፍሩ የነበረበት ሂደት የተመለከት ነው። ከትናንቱ ጨዋታ ጋር ተያይዞ እንግዲህ ዲየጎ ሲሜዮኔ ያነሷቸው ጉዳዮች አሉ። አንደኛው ኬዝ የልጃቸው የሲሜዮኔ የፔናልቲ ጥያቄ ነው። ከጋብሪኤል ማጋሌስ ጋር የነበረው ንክኪ ነው። በአንጻሩ በአርሰናል በኩል ደግሞ ግሬዝማን ትሮሳርድን እንደዚህ የገፈተረበት እነዚህ ፔናልቲ ኢንሲደንቶች ናቸው የሚል በየፊናቸው ፔናልቲ ያሰጥ ነበር ይላል አትሌቲኮ ማድሪድ። ሲሞኔ ላይ ጋብሪኤል ማጋሌስ የገባበት ግን በኋላ ላይ በሪፕላይ ሲታይ ግን ንክኪዎች አልነበሩትም። እንዲሁም ኳሱን የመጨረሻ ኳሱን የጨረፈው ሲሜዮኔ ነበር። በተመሳሳይ ትሮሳርድ ላይም የአርሰናል ደጋፊዎች የሚያነሱ ነበር ፔናልቲ ሊሰጥ ይገባ ነበር፣ ትሮሳርድ ላይ ኤክሰሲቭ ፎርስ ነው ገፍትሮታል ከጀርባው ግሬዝማን የሚል ነው። ሲሜዮኔ ምንድን ነው ያሉት? አንዳንዴ የዳኞች ውሳኔ ለአንድ ክለብ ጥሩ ሊሆን ይችላል፣ አንዳንዴ ደግሞ ጥሩ አይሆንም። ዛሬ እኛ ዕድለኞች ስላልነበርን ፔናልቲ ተከልክለናል ብለዋል። በልጃቸው ሲሞኔ ላይ አሰልጣኙ የሰጡት አስተያየት ነው። ፔናልቲ ሊገባን ይችል ነበር ብለዋል። እና እንደዚህ አስተያየቶችን ከሁለቱም ወገን በኩል የነበሩትን አስተያየቶች እስኪ እንመልከታቸው፣ ጨዋታው ላይ በብዛት ስለተነሳ ማለት ነው። የቡካዮ ሳካ በጣም ቆንጆ የሆነ በጣም ደስ የሚል ድባብ የታየበት እና በጣም በቃ አትሞስፌሩ የተለየ እኔ በእግር ኳስ ሕይወቴ እዚህ ክለብ ውስጥ በቆየሁባቸው ሂደቶች እንደዚህ አይነት አትሞስፌር አይቼ አላውቅም ብለዋል። ገና ከመግቢያው ጀምሮ ቀይ ጭስ እያጨሱ ሁላ ነው
የተቀበሏቸው። ውስጥ ከገቡ በኋላ ደግሞ የነበረው የደጋፊ ስሜት ያልተቋረጠ ድጋፍ የተሰጠበት ነው እና ቡካዮ ሳካ ፈጣሪን በማመስገን ወደ ፍጻሜው ደርሰናል ብሏል። ማን ቢደርሳችሁ ይሻል ነበር ተብሎ ተጠይቆ ነበር። ቡካዮ ሳካ ይህንን መልስ መመለስ አልፈልግም ነው ያለው። ይህን መልስ መመለስ አልፈልግም ግን ታውቆታላችኋል። እንደዛ ብሎ ነው እንግዲህ ሳካ የተናገረ። በኋላ ላይ ለአርሰናል የትኛው ይሻላል የሚለው ላይ በደንብ እናነሳዋለን። በኋላ ላይ እንገልጻለን። ግን ሳካ ትናንት ተጠይቆ መግለጽ አልፈለገም። ስፔሲፊካሊ ይህኛው ክለብ ብሎ መናገር አልፈለገም። አትሌቲኮ ማድሪድ የዘንድሮ ውድድር ዓመት ያለ ዋንጫ ነው ያጠናቀቀው። ላሊጋ አልተሳካለትም። የንጉሥ ዋንጫ ለፍጻሜ ደርሶ በሪያል ሶሲዳድ ዋንጫውን ተነጥቋል። በስፓኒሽ ሱፐር ካፕ ደግሞ ግማሽ ፍጻሜ ላይ ነው የተሰናበተው። በዩኤፋ ሻምፒዮንስ ሊግ ግማሽ ፍጻሜ ደርሶ የተሰናበተ እግር ኳስ ክለብ ነው። ሚኬል አርቴታም በነገራችን ላይ የቡካዮ ሳካን ሀሳብ ይጋራል። በቃ ምሽቱ የተለየ ምሽት ነው። ደጋፊው ተለይቶብኛል። አትሞስፌሩ በጣም የተለየ ገና ስንመጣ ጀምሮ በጣም የደጋፊዎቹ ሁኔታ እኛን የሚያነሳሳ ኢነርጂያቸው ጭምር ምሽቱን የተለየ አድርጎታል እና በዚህ ስቴዲየም ደጋፊዎች ባሳዩት የድጋፍ ሂደት በጣም ተደንቅ ያለው በዚሁ ነው መቀጠል ያለባቸው በሚል አርቴታ ተናግሯል። ዴቪድ ራያ ግብ ጠባቂው ደግሞ በአውሮፓ ሻምፒዮንስ ሊግ በዘንድሮ የውድድር ዓመት ምንም ጨዋታ አልተሸነፍንም፣ 6 ጎል ብቻ ነው የተቆጠረብን። ይሄ ደግሞ በጣም አስደናቂ የሆነ ጉዞ ላይ እንዳለን ማሳያ ነው ብሏል። ጁሊያኖ ሲሚዮኔ ቅድም ስናነሳ ነበር እና ከጋብሪኤል ማጋሌስ ጋር የነበረውን ንክኪ በተመለከተ በጣም እናዝናለን ያለው። በጣም እናዝናለን፣ ያለንን ነገር ሁሉ ለመስጠት ፈልገን ነበር፣ ታክቲካል በሆነ በእንቅስቃሴ ታጅበን ሁላችንም በቃ ያለን ለመስጠት የመጨረሻ ጥረት አድርገን ነበር፣ አልተሳካልንም ሲል ተናግሯል። የዊሊያም ሳሊባን ሶፊ ቀደም ሲል ጠቅሰዋል። 4 ፍጻሜዎች ይቀሩናል ከዚህ በኋላ ብሎ የተናገረበትን 3ቱ ፍጻሜዎች የፕሪሚየር ሊግ ናቸው፣ አንደኛው የሻምፒዮንስ ሊግ ነው። 4ቱን ግን አሳክተን ወይም የማሳካት አቅም አለን፣ ታሪክ እንሰራለን ሲል ነው የገለጸው። የዴክላን ራይስ በአርሰናል በኩል መልበሻ ክፍል ውስጥ የነበረው ሁኔታ ሁሉ እስከ መልበሻ ክፍል ይዘለቀ ነበር አለ ደስታው አልቋረጥ ብሎ በቃ። ምክንያቱም ከረዥም ዓመት በኋላ አንድ ክለብ ፋይናሊስት መሆን በራሱ ታሪክ ነው አለ፣ ሂስትሪ ነው። አሁን ስለ ዋንጫው ጨዋታ እኮ አይደለም፣ በቃ የዋንጫውን ጨዋታ እሱን እንቶ፣ ግን እዚህ ጋር ታሪክ ተሰርቷል። ከ20 ዓመት በኋላ ፋይናሊስት መሆን ሌላ ታሪክ ነው። አንድ እግር ኳስ የታሪኩ ጣራ ላይ እየተቃረበ የሚገኝበትን ሂደት አሳክተናል፣ ያው ሜዳችን ላይ። ለዛ ነው በጣም የተደሰት ነው። ፋይናል ላይ ምን እንደሚሆን አናውቅም። እኛ ግን የማሸነፍ አቅም ሞራልም አለን ብቃቱም አለን ብሏል። ቢሆንም ግን ከ20 ዓመት በኋላ ፋይናሊስት መሆን ለፍጻሜ መድረስ በአውሮፓ ሻምፒዮንስ ሊግ በመሃል ስንት ተጫዋቾች ለዚህ ክለብ አገልግለዋል። እነሱ ያላገኙትን እድል ነው እኛ ይዘን የመጣ ነው። ስለዚህ ታሪክ ሰርተናል ብሏል ዴክላን ራይስ በሰጠው አስተያየት ላይ ማለት ነው። እንግዲህ ትናንት የታክቲካል ነው። ብዙዎቹ አሁን ጨዋታው ደስ አይልም ምናምን ይላሉ አይደል? ታክቲካል ጨዋታዎች ባህሪያቸው እንደዚህ ነው፣ በታክቲክ የታሰሩ። ቅድም ሶፊ ማንስቶታል። ሎ ብሎኩን መርጦ ነው አትሌቲኮ ማድሪድ የመጣው። ያንን ሎ ብሎክ ዘግቶ የመጣው አትሌቲኮ ማድሪድ አርሰናል ብዙ ጊዜ በሎ ብሎክ የሚጫወት ቡድን በጣም ይቸገራል። ሎ ብሎኩን የሚዘጋበት ቡድን ይቸገራል። ትናንት ጥንቃቄ የተሞላበት በጣም ከባድ ጨዋታ ነው። ባይዘዌይ አርሰናል ትናንት የተደሰቱትም ለዛ ነው፣ ከባድ ጨዋታ መሆኑን ስለተረዱ ነው፣ ስለገባቸውም ነው። ያቺ ጎል ባትፈጠር እኮ ሶፊ ፔናልቲ ሁሉ ሊሄድ ይችል ነበር እኮ ያቺ ኢንሲደንት ባትኖር። ምክንያቱም አንድ ጎል ነው ቡድን የተቆጠረበት አትሌቲኮ ማድሪድ። አርሰናልም አንድ ጎል ነው። ስጋት ያለ እስከ መጨረሻው ደቂቃ ሲጨነቁ ነበር አርሰናል ደጋፊዎች፣ መጨረሻው ደቂቃ ላይ ማለት ነው። አትሌቲኮ ማድሪድ ያለ ዋንጫ ቢያጠናቅቅም በቀጣዮቹ ጊዜያቶች ደግሞ አንድ ታሪክ ሰርተን እናሳያቸዋለን ብለዋል ዲየጎ ሲሚዮኔ ደጋፊውን ለማጽናናት። መጨረሻ ላይ እንደውም ወደ ደጋፊዎቻቸው ሄደው ከተጫዋቾቻቸው ጋር እያጨበጨቡ አጨብጭቡ ላይ ያናኑ ተጫዋች ሁሉም ያለውን ነገር ሰጥቷል አጨብጭቡ እያሏቸው ነበር ደጋፊዎችን ከሽንፈታቸው በኋላ ማለት ነው። ዲየጎ ሲሚዮኔ አትሌቲኮ ማድሪድ ባለፉት 11 ዓመታት ቆይታ አድርጓል። 2015 ምንም አይነት ዋንጫ ማግኘት አልቻሉም። ፕሪሚየር ሊጉንም ላሊጋውንም እንዲሁም የንጉሥ ዋንጫንም ሻምፒዮንስ ሊግም የለም። 2016 ሶስቱንም የለም። 2017 ሶስቱም የለም። 2018ም የለም። 2019ም የለም። 2020ም የለም። 2021 ብቻ ነው የላሊጋውን ዋንጫ ያሳኩት። የንጉሥ ዋንጫን አሳክተው አያውቁም። ቻምፒዮንስ ሊግ አሳክተው አያውቁም።
እስካሁን ድረስ ማለት ነው ከ2015 እስከ 2026 አንድ ዋንጫ ብቻ ነው ያገኙት። የላሊጋውን ዋንጫ 2021 ላይ ያሳኩበት ዓመት ብቻ ነውና በጣም ዲየጎ ሲሞኔ ሰፊ ድል ተሰጥቷቸዋል የሚሉ አሉ። በቀጣዩ ዓመት ምናልባት ወደ ቼልሲ ቤት ሊመጡ ይችላሉ ተብለው ከሚታሰቡ አሰልጣኞች መካከል አንዱ ዲየጎ ሲሞኔ ናቸው። ሌላው መነሳት ያለበት ተጫዋች አለ፣ ግብ ጠባቂው ዴቪድ ራያ ለሶስተኛ ተከታታይ ጊዜ የፕሪሚየር ሊጉ የጎልደን ግላቭ ወይም የወርቅ ጓንት ተሸላሚ የሆነ ነው። ክሊንሺቶችን ስንመለከት 2023-24 16 ክሊንሺት ወይም በ16 ጨዋታዎች ጎል አልተቆጠረበትም። 2024-25 13 ክሊንሺት፣ 2025-26 ዘንድሮ ደግሞ 17 ክሊንሺት ያስመዘገበ ተጫዋች ነው እና ከዚህ በኋላ ትናንትም ሶፊ ገልጿል፣ ጃልጁ ዶናሩማ ሊጠጋው ነው እንጂ የሚችለው ከሱ በላይ መሄድ አይችልም። እኩል ሊሆነው ነው የሚችለው፣ በቃ እኩል ነው ሊሆነው የሚችለው። ስለዚህ ታውቋል ከወዲሁ የጎልደን ግላቭ ባለቤት ለ3 ተከታታይ ዓመታት ኮንሲኪቲቭ ተከታታይ ይህንን ማሳካት መቻል ራሱ ትልቅ ግብ ጠባቂ መሆኑን የሚያሳይ ነው ዴቪድ ራያ። አርሰናል በዘንድሮ የአውሮፓ ሻምፒዮንስ ሊግ አንድም ጨዋታ አልተሸነፈም። 13 ጨዋታ አድርጓል። ከ13ቱ 13 ሳይሸነፍ የመጨረሻው ፍጻሜ ላይ የደረሰ እግር ኳስ ክለብ ነው። አርቴታ የሚዞን የሚጨብጠውን አቶ ያገኘው ሁሉ ነበር የሚያቅፈው። ዞር እያለ የሆነ ሰው ካያገኘ ሮጦ ዝም ብሎ ይጠመጠማል። አንዳንዴ ደስታ ግራ ነው የሚያጋባ እና በዛ ደረጃ ደስታውን የገለጸበት መንገድ ከትሮሳርድ ጋር ጭምር ነው። በዳንስ ሁሉ ታጅቦ ነበር ሴሌብሬት እያደረገ መጨረሻ ላይ ያየ ነው ማለት ነው። እንደ ዳንስ እየቃጣው አይነት ነገር ማለት ነው። ዞር ይልና ትሮሳርድን ሲያይዶ ይጠመጠም፣ ዞር ሲል ኦዲጋርድን ሲያይዶ ይሮጣል፣ እንደገና ዞር ሲል ሳሊባን፣ እንደገና ቤን ዋይትን እያለ አይነት ነገር እየተሽከረከረ ነበር። በጣም ተደስቶ ነበር ሚኬል አርቴታ። ደጋፊውም ለዚህ ላሳያችሁት ነገር ለሰጣችሁን ነገር ነው እኛም ለእናንተ የሰጠናችሁ የሚል ነው ሐሳቡንም የገለጸው። አንቷን ግሬዝማን ቅድም የመሰናበቻ ጨዋታ ነው በሻምፒዮንስ ሊግ ብለናል። 120 ጨዋታዎችን አድርጓል፣ 45 ጎሎችን አስቆጥሯል፣ 20 ለጎል አመቻችቶ አቀብሏልና ያው እንግዲህ የአትሌቲኮ ማድሪድ ሌጀንድ ሆኖ ከዚህ ክለብ አንቷን ግሬዝማን የፌርዌል የስንብት የሻምፒዮንስ ሊግ ስንብት የመጨረሻ ጨዋታው ሆኖ ትናንት ተመልክተነዋል። ግሬዝማን ቡካዮ ሳካ በዘንድሮ የውድድር ዓመት ብቸኛውን ጎል ያስቆጠረው በትናንቱ ጨዋታ 14 ጎልና 14 ጎልና አሲስት አድርጓል። በ14 የአውሮፓ ሻምፒዮንስ ሊግ ጨዋታ ከ14ቱ 14 ወይ ጎል አስቆጥሯል ወይ አሲስት አድርጓል ከ14ቱ የሻምፒዮንስ ሊግ ጨዋታዎች ማለት ነው። እና አጠቃላይ እውነታዎቹ እነዚህን ይመስላሉ። አርሰናል በዘንድሮ ሻምፒዮንስ ሊግ ብዙ ክሊንሺት ይዞ የወጣ ክለብ ነው። 9 ክሊንሺት እንደገና ደግሞ የተቆጠረበት ጎል ደግሞ 6 ጎል ብቻ ነው ክለቡ ራሱ ማለት ነው። እና 9 ክሊንሺት በ9 ሻምፒዮንስ ሊግ ጨዋታዎች ጎል ሳይቆጠርበት ከ13ቱ ጨዋታዎች ከዛ ባለፈ ደግሞ በጣም የሚገርመው 6 ጎል ብቻ ነው የተቆጠረበት ይሄ ቡድን። እሱን የሚያስቆጠሩት ካይራት አልማቲ 2 አስቆጠረ። እንደገና ኢንተር ሚላንና ባየር ሙኒክ አንዳንድ አስቆጠሩ፣ 4 ይሆናል። ከዛ ባየር ሊቨርኩሰን ያገባበት አለ 5 ይሆናል። አትሌቲኮ ማድሪድ ያስቆጠረበት 6። እነዚህ 6 ጎሎች ናቸው የተቆጠሩበት። ሌላም ሚኬል አርቴታ አዲስ ታሪክ ሰርተዋል። በአርሰናል ታሪክ በአንድ የውድድር ዓመት ብዙ ጨዋታ በማሸነፍ ክብረ ወሰን ተጋርተዋል። 41 ጨዋታ ነው በአርሰናል በታሪኩ በታሪኩ በአንድ የውድድር ዓመት ብዙ ጨዋታ ያሸነፈው 41 ጨዋታ ነው እና 1971 ላይ ነበር ይሄ የሆነው። ከ54 ዓመታት በኋላ ይህንን ታሪክ ተጋርተዋል። እንግዲህ ቀጣይ ከቀሩት 4 ጨዋታ አንዱን ብቻ እንኳን ቢያሸንፉ ክብረ ወሰን ይሰብራሉ። ስለዚህ አርቴታ አዲስ ክብረ ወሰን በአርሰናል ቤት ውስጥ ያስመዘግባሉ። በታሪካቸው ለመጀመሪያ ጊዜ በአንድ የውድድር ዓመት ብዙ ጨዋታ ያሸነፉበት የውድድር ዓመት እንደሚሆን ይጠበቃል። የአርሰን ቪንገርን ክብረ ወሰን ከጥቂት ቀናት በፊት መውሰዳቸው ይታወሳል። ቪንገር 39 ጨዋታዎችን ነው በአንድ የውድድር ዓመት ያሸነፉት። ብዙ ጨዋታ ያሸነፉበት የውድድር ዓመት አርቴታ 41 አድርሶታል። ቀጣይ ጨዋታ ከዌስትሃም ጋር ድል ካረገ ክብረ ወሰኑን መስበር የሚችልበትን እድል መፍጠር ይችላልና ለሚኬል አርቴታ የሰኞ ምሽትና ማክሰኞ ትናንት ምሽት የነበሩት በጣም የተለዩ ጊዜያቶች ነበሩ። ሰኞ ሳይጫወት በኤቨርተን ትግልና በኤቨርተን አስደናቂ ብቃት፣ ትናንት ደግሞ ራሱ ተጫውቶ ባሳየው ግሩም እንቅስቃሴ ወይም በቡካዮ ሳካ ጎል አማካኝነት ጨዋታውን አሸንፏል። ሳካ በዚህ የሻምፒዮንስ ሊጉም የፕሪሚየር ሊጉም የዋንጫ ፉክክር ላይ ከጉዳት ያገገመበት ሰዓት በጣም ወሳኝ ሰዓት ይመስላል። ምክንያቱም ከጉዳት ከተመለሰ በኋላ ፉላም ላይ አሲስት አድርጓል፣ ጎል አስቆጥሯል። ትናንት ጎል አስቆጥሯል። በቀጣይ ከዌስትሃም ከበርንሌይ ከፓላስ ጋርና በፍጻሜው ጨዋታ ላይ በሚኖረውም ከፍ ያለ አስተዋጽኦ እንደሚኖረውና አርሰናልን ወደ ዋንጫ
መንገድ እንዲያመራ ትልቅ አስተዋጽኦ ከሚያደርጉ ተጫዋቾች መካከል ከፍ አድርገን ስሙን ልናነሳው የምንችለው ነው። ምክንያቱም ሰሞነኛ ተጽዕኖ ፈጣሪነቱ በሁለት ጨዋታ 3 ጎል ላይ መሳተፍ ቀላል አይደለም። እንግዲህ ከዚህ በኋላ አርሰናሎች የሻምፒዮንስ ሊጉን የፍጻሜ ጨዋታ መድረሳቸውን ደስታውን ገታ አድርገው ትኩረታቸውን ፕሪሚየር ሊግ ላይ ማድረግ አለባቸው። 3 የፕሪሚየር ሊግ ጨዋታ አላቸው። የሻምፒዮንስ ሊጉ ጨዋታ በቂ ረፍት አለ። ረጅም ረፍት አድርገህ የ20 ቀን ምናምን ረፍት የ15 ቀን ረፍት በኋላ ነው ጨዋታውን የምታደርገው እና በቂ ዝግጅት የምታደርግበት ስላለ ሙሉ በሙሉ ትኩረታቸውን የፕሪሚየር ሊጉ ጨዋታ ላይ እንደሚያደርጉ የሚጠበቅ ይሆናል።